የሸዋ ልጅ ነሽ? ያጣየ ልጅ ነሽ? ማጀቴ የአማራ ልጅ ነሽ? አዎ። ማጀት ማለት ምን ማለት ነው? ማጀት ማለት ሁሉ ነገር በቤቱ ያለ ማለት ነው። በቃ ማጀቴ ማለት አጣዬ አካባቢ ነው። አጣዬ አካባቢ ነው። ማጀቴ ይባላል። ይፋት ኢፍራታና ግድም ይፋት ማለት ነው። እዛ አጣዬ ጎን ነው። ያጣየን ስም ድሮ ታውቁታላችሁ ማን እንደሚባል? ከኦሮሞ ወረራ በፊት ያለውን ስም ታውቂዋለሽ? እኔ አላውቅም። በጣም ጥሩ። ስንት አመት ሆነሽ ሳውዲ አረቢያ? አሁን 5 አመቴን ጨረስኩ። 6ኛ አመቴ። እድሜሽ ስንት ነው? አሁን 28 ወደ 29 ሄድኩ ነው። ጓደኛ በጅተሻል? አይለኝ ባለትዳር ነበርኩኝ። አሁን የለኝም። ትዳር ማለት ፈተሽ ነው የሄድሽው ወይስ ፈታሽስ? አይደለም። ባለትዳርና የአንድ ልጅ እናት ነበርኩ። ከዛ ያው እዚህ ከመጣሁኝ አሁን ተፈታሁ ማለት ነው። ለምን ፈታሽ? አንዳንድ ጊዜ ያው ነገሮች አለመገጣጠም ቢሆኑና ርቀት ይመስለኛል ባልሳሳት። እኔ ሳኡዲ ነኝ፣ እሱ ኢትዮጵያ ነው። እንቺ አሁን በጣም ቆንጆ ልጅ ነሽ። ስንት አመት ሆነች ልጃችሁ? ልጃችን ወንድ ነው። አሁን 7 አመቱ እና ወንድ ልጅ ያላችሁ ርቀት 8ኛ አመቱን ይዟል። በ8 አመቱ ነው። ማን ጋር ነው የሚኖረው? አባቱ ጋር ነው ወይስ አንቺ ቤተሰብ ጋር? ሲኖር የጋራ ነበር የኖሩት። አባቱም ጋር እኔ ቤተሰቦች ጋር። ቤታችን ጎረቤት ለጎረቤት ነው። ያገባሁት ያሳደገኝን ነው። ጎረቤት ነን። ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ እየተማርኩ እያለሁ ነው። 9ኛ ክፍል እያለሁ ነው ያገባሁት። ከዛ ያው ያሳደገኝ በእድሜ ትንሽ ይበልጥሽ ነበር ማለት ነው? ብዙ አይደለም በእድሜ የሚበልጠኝ 8 አመት ነው። ብዙ ይባላል ብዬ አላስብም። አይባልም። እስከ 10 አመት አማራ ያገባል። ሚስትም ቢበልጥ ምን ችግር አለ? ሚስትም ብትበልጥ አሁን እኮ የኛ ፋሽን አይደለም። እንዳስተዳደጋችን ነው። አስተዳደጋችን የወንድ ልጅ ከፍ ሲል የሚባሉ አባባሎች አሉ። አሁን እሱ አግብቷል? አይ አላገባም። ውሽማ አለው? አላውቅም። አትዋሺ፣ ላሳርቃችሁ። አላውቅም። ውሽማ አለው? ሰምተሻል? ታዲያ ወደዛ መሳቅ ያስፈልግ። ምክንያቱም አንድ ልጅ ያላቸዋ አንድ ልጅ በመካከል አለ አብሮሽ ያደገ በጣም አማራ ነው አይደለ? ያው በጣም ጥሩ። ስለዚህ ውሽማ እንዳለው ነግረውሻል ደውለው? እኛ በዚህ አይደለም የተጣላ ነው፣ በራሳችን ኬስ ነው። ወደዛ አለመግባባት ነው። አንቺ ተጠራጥረሽ ታውቂያለሽ? አላውቅም። በጣም ነው የማምነው። ታዲያ ለምን ትፋታላችሁ? አለመግባባት። ገንዘብ ሲገኝ አንዳንድ ጊዜ ገንዘብ ምን አለ መሰለክ፣ በድህነት ሀብታም ነው ገንዘብ ስታገኝ ሀብታም ነው። አይደለም ገንዘብ ሲገኝ ማለት ታዲያ ምንድን ነው? ያኔ እኔ ያለሁት ስደት ነኝ። እኔ አሁኑ ላይ በገቢ እኔ በልጣለሁ ከሱ። ገብተሃል? አሁኑ ላይ አማራ ክልል ላይ ያው እንግዲህ መስራትም አይቻልም። የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም። ሸዋንን አጣየን ካወቅከው እንግዲህ አጣየ ብዙ ጊዜ ተደጋጋሚ ክስተት የሚከሰትበት ቦታ ነው። የኛም ማጀቴ ደግሞ እንደዛው አንድ ጋ ነው። አጣየ ሲፈጠር ማጀቴም አብሮ ነው ነገሮች የሚፈጠሩት። እና ያው በነገሮች አለመግባባት የተሰደድኩትም ህይወትን ኑሮን ለማሸነፍ ነው። 6 አመት አብረን ኖረናል። ልክ 7ኛ አመታችን ወደፊት ሆኖ ነው ወደዚህ ልጄ 2 አመት ከ3 ወር እያለ ነው ስደት የመጣሁት። ከዛ ያው ለቤተሰቦቼ ቀን ቤተሰቦቼ ጋር ይውላል፣ ለሊት አባቱ ጋር ነበር የሚያድረው ልጃችን። በኢኮኖሚ ከበለጥሽው እኔ ግራ ገባኝ። አንቺ በኢኮኖሚ ከበለጥሽው አንቺ አላባረርሽው። ታዲያ እሱ ወይ ከአንቺ በልጦ ምናልባት አንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽው አንቺን ለምንድን ነው መፍታት የሚፈልገው?
አለመግባባት እኔ እንግዲህ እሱን ከሱ በኩል ገንዘብ አንቺ ልጅ ነበር በቶሎ ቶሎ አንቺ ከማለቱ በፊት እኔ የተሰደድኩት ራሱን ችሎ ለዓላማ ነው። ገብቷል። የተሰደድኩት ለአባቴ አይደለም ለትዳሬ ነው። አባቴ ገበሬ ነው። ነፍሱን በአጸደ ገነት ያኑርልኝ። ራሱን በደንብ የሚያስተዳድር በህይወት የለም አባቴ 2 ዓመቱ ካረፈ። ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው፣ ገበሬ ነው። ግን እኔ በገዛ ፍቃዴ ስለነበር ያው ተማሪም ስለነበርኩ በገዛ ፍቃዴ ስለነበር ያገባሁት ተወጪው የሚል ኃላፊነት ነበር የተጣለብኝ። እነኛ ነገሮች አብረን ሆነን ብዙ ታገልንና 6 ዓመት አብረን ኖርን። ከዛ ነገሮች ሁሉ የምንለወጥ አልሆን ሲል እኔ ወደ ሳውዲ መጣሁኝ ልጄን ትቼ። ከዛ ይኸው እየሰራን እንግዲህ ማድረግ ያለብኝ ነገር የልጅነቴ እኮ ነው። መምህሬ ነው፣ የህይወት መምህሬ ነው። እሱን አለመውደድ አልችልም። ላስታርቃችሁ አልታረቅም። በውስጥ መስመር ላኪልኝ የሱን ስልክ። አልታረቅማ ግደለሽ እንደዚህ አይደለም። ይሄ አይደለም። ለምን መሰለህ? ቆይ ግደለሽ ምን አለ መሰለህ? እስኪ እኔ እንደማዳምጪኝ እኔ ስሚ ደግሞ ይኸውልሽ፣ እኛ ካንቺ በልጠን ወይም ካንቺ ችግሩን አውቄ አይደለም፣ ግን በጣም ቆንጆ ነሽ እንደምትወጂ አውቄ ያለው ከአይንሽ ሁሉ። ትልቁ ደግሞ የ7 ዓመት 8 ዓመት ልጅ አላችሁ። ሁለተኛ በልጅነትሽ ያገባሽው ባልሽ ነው። ስለዚህ ስደት ብዙ ነገር ያደርጋል። እውነት ነው፣ መራራቅ ይኖራል። አማራዎች ናችሁ። የኢኮኖሚ ችግር ነው ሁሉንም እያሰደደው ያለ አማራ። በራሱ ጊዜ ስልጣኑን አጥቷል፣ ለሌሎች አሳልፎ ሰጥቷል። አሁንም እየተባላ ነው። ፋኖ እኮ ራሱ አንድ መሆን አልቻለም። እስክንድር ነጋ የሚባል መርዝ መካከሉ ገብቷል። ፋኖ አንድ እያደረጉት ነው። ስለዚህ እኔ አሁን የምነግርሽ ሌላ ባል እኮ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ። ይሄን ማወቅ አለብሽ። ይሄን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ። ለምን? አንደኛ የልጅነት ሚስቱ ነሽ፣ ሁለተኛ አንድ ልጅ አላችሁ፣ ሶስተኛ መራራቅ ነው ያመጣው፣ ሶስተኛ ደግሞ የኢኮኖሚ ችግር ነው። አሁን ግን እሱም በርትቶ መስራት አለበት፣ አንቺም በርተሽ መስራት አለብሽ። ብዙ አመት ደግሞ እዚያ መቆየት የለብሽም። በቀጥታ መመለስ አለብሽ። የተወሰነ ገንዘብ ይዘሽ እንደገና ትዳራችሁን መቀጠል አለባችሁ። እኔ እንደዚህ ነው የምመክርሽ። ሌላውን ጓደኛ አባብሎች ሊሆን ይችላል፣ ቆንጆ ስለሆንሽ እየደወሉ በቃ ተይው እሱን ያገባሻለሁ እድሜውም ምን 8 ዓመት 7 ዓመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል። ያን በፍጹም እንዳሰሚያቸው። እኔ ግን የምመክርሽ ባልሽ ጋር እንደውም አሁን እንደወጣሽ ደውይለት። ሞጣ ጋር ቀርቤ ነበር ሰላም ልለው እና የመከረኝ ምክር አእምሮዬን ኮረኮረኝ፣ አነቃቃኝ። ያለ ነገር እኔ ትክክል ነው። አንተስ ምን ታስባለህ በይው። ወዲያውኑ አልቅሶ የሚመጣው እኔማ መች እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ። ስለዚህ የእውነት ማለት ነው በልብሽ አንድ ነገር ተንኮልሳትሽ፣ እሱም እየሰማ ይሆናል ከታች ወይ ተቆርጦ ይደርሰዋል። አንተም ራሱ ይችን የመሰለች ቆንጆ መፍታትም የለብህም። ልጃችሁን ማሳደግ፣ ሌላ ልጅ ማምጣት፣ እንደገና በኢኮኖሚ መጠናከር፣ ሌላም ስራ ደግሞ ከፈለክ ሌላ ሀገር መቀየር፣ እሱም ደግሞ ወደ አንቺ የሚመጣበት ነገር መፍጠር አለብሽ። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችሁን አንድ አድርጋችሁ የራሳችሁን ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ትችላላችሁ። ስለዚህ እኔ የምመክርሽ ምክር ይሄ ነው። አይሆንም ካልሽ ደግሞ ምንም ማድረግ አልችልም። ምን ይመስልሻል? ምክርህን ያው እቀበላለሁ። ከምንም በላይ ግን ይሄን ለማድረግ ብዙ ታግያለሁ። ሞጣ ማለት እንደዚህ ግጭት እንዳይመጣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ፣ ብዙ ሞክሬያለሁ። እኔ ህይወትን ማለት ያው የሚያውቁኝ እዚህ ውስጥ ሊኖሩ ይችላሉ። አሁን እንዳጋጣሚ ዝም ብዬ ልጫወት ገብቼ ላይ ብላይ ሳይ ስነካ ተቀበልከኝ። ለዛ ነው እንጂ እንዲህ ብዙ ታዋቂ አይደለም። ቤቱን ደግሞ ለምንድን ነው ፎሎ ያደረግሽ? አንቺ እድለኛ ነሽ። ፎሎ ያላረገ ሰው በመጀመሪያ ገብቶ ሲያወራ የኛን ሚዲያውን 3000 ሰው 3000 5000 ሰው አለ፣ ግን ሚዲያውን ፎሎ አያደርግም። ለምን መሰለሽ? አማራ በተለይ ምቀኛ ትበልጪው በንግግር ርቱዕ ስትሆኝ ለምን እበለጣለሁ እከሌለው እንደ መረጃ የሚሰጠኝ
እሱ ከኔ በልጦ ነው የሚል ደንቆሮ ነው። ስለዚህ አንቺም ፎሎ ማድረግ አለብሽ። ፎሎ ባክ ላደረግሽ ሲሄድ እኮ ፎሎ የለሽ። እኔ አንድ ኤርትራዊ ልጅ አለ። ያ ሁሉ ስንት ሚሊዮን እየተከተለው አንድ ሰው ነው ፎሎ ያደረገ። አያችሁ፣ የኢትዮጵያ ህዝብ ኤርትራ ህዝቡ ራሱ በግ ነው ማለት ነው። ፎሎ የማያደርግን ሰው መከተል ራሱ ምን ይሰራል? ሌባ ነው ማለት ነው። አንድ ሰው ነው ፎሎ ያደረገ፣ ፎሎ ባክ ያደረገ። this is really crazy። እንደዚህ አይነት ሁለት እግር ኤርትራና ኢትዮጵያኖች እንዳትመጡ ወደ አልፈልጋችሁ። እውነታን አይፈልግም። በተለይ አማራ ህዝብ፣ የኢትዮጵያ ህዝብ። አመሰግናለሁ። እስቲ ፎሎ ባክ ላድርግሽ። ይሄው ፎሎ ባክ ይቅርታ። ስለዚህ ስለመጣሽ ሌላ ምንድነው ማስተላለፍ የምትፈልጊው ቁም ነገር? እሺ በረየ ከፈትኩ ላውራ ከይቅርታ ጋር። እሺ እኔ ማስተላለፍ የምፈልገው ነገር አንደኛ ምን አለ መሰለክ፣ በጣም ተቃቅረህ ከልብህ ትቃቃርና አለመጣጣም ይመጣል። ተበይ መፍታህ ኦኬ። ይቅርታ ብያለሁ። ይገን ይግረለው ሼር አርጉ፣ ጋይስ ኮፒ ታብታብ አርጉ፣ ሼር አርጉ። ሰላም ብያለሁ ሁላችሁንም። هنا عند الباب እኛ የመጀመሪያው እኔ ጻቡ የጀመረው አሁን አይደለም፣ ግጭት ውስጥ የገባ ነው ዛሬ አይደለም። ከመጀመሪያው ገና እሱ ነይ ነው የሚለው። ገና እኔ እዚህ በነበርኩበት ጊዜ ነይ ባለው ነገር እንኑር ነይ ነው። እኔ ደግሞ ስንኖር እዛ ያሳለፍኳቸው በጣም ብዙ ጣውረዶች አሉ። ገብቷል? ፍቅር ካለ ገንዘብ ብቻውን ዋጋ ያስከፍላል፣ በጣም ከሚባለው በላይ። እኔ ራሴን ከማፈቅራት በላይ ራሴን ከመወደው በላይ እኔ ባለቤቴን በጣም አከብረዋለሁ፣ እወደዋለሁ። የህይወቴ መምህር ነው። ብዙ ጣውረድን ያሳየኝ፣ የኔን አስቸጋሪ ጸባይም ሊኖረኝ ይችላል፣ ጥሩ ጸባይ ችሎኝ የኖረ ባለቤቴ ነው። የልጅነቴ ነው። ህይወትን ከሱ ውጭ አላቃትም። እስከዚህም አሁን እስካለሁበት እድሜም ድረስ ከሱ ውጭ ህይወትን አልኖርኩበትም፣ አላቀውም። እሱም እንደዛው ነው የሚለኝ። ነገር ግን አንዳንድ ጊዜ የምትኖረው አንተ እኮ ህይወትክን አሸንፈህ ሆነ ደረጃ ላይ ለመድረስ ነው አይደል? እንደሞጣ ሁሉ ጊዜ ያለህበት ቦታ ላይ ያለህበት እድሜ ላይ ትቀመጣለህ? አትቀመጥም። እኔ አሁን ዛሬ እዚህ 28 እድሜ ላይ እንደሆንኩኝ እንኳን አልኖርም። ነገ 40 50 ደርሳለሁ። ስለዚህ የሰው ልጅ ህይወትን ሲኖር ስንጋባ ቤት ኪራይ ውስጥ ነበርን፣ ምንም ነገር የለንም ነበረ። ግን ቀስ እያልን ሄድን፣ ልጅ ወለድን፣ እያደገ ነው እና ትላንት ነበርንበት ህይወት ላይ መቀመጥ የለብንም። አግዘኝ ማጀቴ ግዴታ መኖር ከሌለብህም ሌላ ቦታ እንድትሄድ አድርግ። እዚህ እንዲመጣ ፈለኩኝ፣ ሳኡዲ እንዲመጣ መኖሪያ ላውጣለህ ና ቶሎ። እኔ ህገ ወጥ ነኝ። እኔ የመጣሁት በባህር ነው። በጣም ብዙ ፈተና ነው። 2 ወር ተጉዤ ነው የገባሁት ሳኡዲ ምድር ላይ ታምሜ። ምክንያቱም ማጠበው ልጄ ነው ትቼ የመጣሁት። 2 ዓመት ከ3 ወሩ ነበር ልጄ። እኔም ገና 20ዎች ውስጥ እየገባሁ ነበር በዛ ጊዜ። ስለዚህ ያ ልጅ ነው ትቼ የመጣሁት። የልጅ ናፍቆት አለ፣ የቤተሰብ ናፍቆት አለ፣ ብዙ ነገሩ ጣውረዶች አሉ። ግን እነዛን ሁሉ ችዬ የተሰደድኩት ለአባቴ አይደለም ለባለቤቴ ነው። እኔ በአንድ ነገር አምናለሁ። እኔ ከምስቅ እኔ ከማምር በላይ እሱ አምሮ እሱ በቃ የሆነ ደረጃ ላይ ደርሶ ማየትን ነበር የምመኘው። በቃ ፍቅር ይሄንን ነው። ካንተ በኩል ብቻ መስጠትክን ነው የሚመለከተው። ግን ያልፋት ያልሆናልና በቃ ሁሉ ነገር እንዳልሆነ ቆጠረና ከሱ በኩል ነገሮችን ሁሉ አዞራቸው። አሁንም ስለሱ ክፉ ምንም ነገር ልል አልችልም። ግን በባዶ ነው የቀረሁት። እኔ 5 ዓመት የሰራሁበትን ነገር ሁሉ ሰጥቼዋለሁ። ገንዘቤን ሰጥቼዋለሁ፣ ሁሉ ነገሬን ሰጥቼዋለሁ። ከዛ የልጄ 7 ዓመት ነሐሴ 10 ነበርና ለ7 ዓመቱ ለልደቱ ደርስልሃለሁ ብዬ ቃል ገባሁለት ለልጄ። ከዛ እቃ ለቤት ውስጥ የሚያስፈልጉ እቃ ምናምን ካርጎ አደረኩኝ ላኩኝና ነሐሴ ላይ ልገባ ፕሮሰስ ጀመርኩኝ። ከዛ ፕሮሰስ ጀምሬ ልገባ ስነሳ
ቤቱን ፊኒሺንግ ጨርሶ ነበር። ቀለም ኮርኒስ ምናምን በጅብሰም ነው የሰራው። በጣም የሚያምር ቤት። ከዛ በኋላ ፊኒሺንግ ጨረሰና አንድ ጥያቄ ጠየቅኩት። በህይወቴ እኔ ጠይቄው አላውቅም። ገንዘብ የምትሰራው የት ነው የምታመሸው ምናምን በቃ አላውቅም። እኔም ህይወትን ሀብዬ የጀመርኩት ከሱ ጋር ነው። እማምላክ በምታውቀው አሁንም ከሱ ውጭ ህይወትን አላውቃትም። ወንድንም አላውቅም። እቅፍንም ቁጣንም መኖርንም የማውቀው እሱም ብቻ ነው ከአስራዎቹ ጀምሬ። ስለዚህ እሱን የማላምንበት ምንም አይነት መንገድ የለኝም። በጣም ነው የምወደው። እናትና አባቴን እንኳን የእሱን ያክል አላምናቸውም። ማለት በጣም ነው የማምነው። ራሴን የማምናትን ያክል ይሄ ምንም ደብቄው አላውቅም። ምንም በቃ አሁንም እንደዚህ ተጣልተን እንኳን እኔ ሞቼ እሱ ይኑር የሚል ስሜት ነው ያለኝ። ገብተሃል? ፍቅር ራስ ወዳድነት እንድትሆን አያደርግህም። ለዛ ሰው ደስታ መኖርን ብቻ ነው የሚፈልገውና ባጃጅ የገዛሁለት በመጣው በአመት ከምናምን አካባቢ ነው የመጣሁበትን ዕዳ ሳልከፍል ነው ባጃጅ የገዛሁለትና በቃ አሁን በባጃጅ እየሰራው ቤቱን ፊኒሺንግ ሰራልሻለሁ አለኝ ማለት ነው። ከዛ አንቺ ለጅሽ የሚይዙን ይዘሽ ትመጪና ሱቅ ከፍተሽ ትኖሪያለሽ አለኝ። እሺ አልኩት። ከዛ ባጃጅ ያዘ። ጦርነትም ስለሆነ ብዙ መስራት አልቻለም መሰለኝ። ግን ከሱ ጋር ባጃጅ ይገዙ ቤታቸውን ማኔጅ እያደረጉ ቤታቸውን እያስተዳደሩ ነው። ገብተሃል? ከዛ አልጠይቀውም ምን ሰራ በባጃጅ ምን ገበያ ያገኘ ምናምን አልልም። ብቻ ከጦርነት መትረፉን ነው የምጠይቀው። እንዴት ናችሁ ዛሬ ደህና ናችሁ ወይ ተረፋችሁ ወይ? ይሄን ብቻ ነው ሁሌ የምጠይቀውና ግን ልገባ ክረምት ላይ ልገባ ስል እቃ ካርጎ አድርጌያለሁ ብያለሁ። የሴቶች ዕቃ ይሁን የወንድም ዕቃ ምናምን በቃ ካርጎ አድርጌያለሁ። እዛ ስገባ ኢትዮጵያ እንዳይቸግረኝ ብዬ ለሱም የሚገባ ሰው ሳገኝ እንኳን ከዚህ ከሳውዲ ወደ ኢትዮጵያ የሚገባ ሳገኝ ለሱ ሽቶ እንዳይቀር፣ ሰዓቱ እንዳይቀር፣ ስልክ እንዳይቀር በቃ እሱ አእምሮን እንዳየው ነው የምፈልገው። አሁንም ማምላክ ካለች እሱ ደምቆ ደስታን ይስጠው። እኔ ደግሞ ሁልጊዜ ወደ ታች ልኑር። በቃ እኔ ልኑር። ግን ከሱ ጋር መታረቅ አልፈልግም። እውነት የምነግርህ አባቴን በጣም ነው የምወደው አይደል? አባቴ ቢመለስ ከሱ ጋር መታረቅ አልችልም። ይቺ የቆመችውን የሺ ያየሃት ዛሬ በመድኃኒዓለም ቸርነት ነው። እኔ ከሁለት ሶስቴ ራሴን ለማጥፋት ሞክሬያለሁ። ግን ራሴን ለማጥፋት እንኳን እኔ ራሴ አይደለሁም የመድኃኒዓለም ነኝ። ገብተሃል? በምድርም ሳይደላኝ በሰማይም ራሴን ማጣት አልችልም። ራሴን ለማጥፋት እንኳን እኔ አይደለሁም የእግዚአብሔር ነኝ። እና ምን ጠየቅኩት? እስኪ ከቻልክ አልኩት ወይ ሶፋ ወይ ፍሪጅ ወይ አልጋ አንድ ነገር ግዛልኝ። ይችን ነው እንግዲህ ይሄ ነው የጸባችን ትልቁ ዋጋ የሆነው። ልክ ክረምት ላይ ልገባ እቃውን ሁሉንም ካርጎ አድርጌ ጠየቅኩት። እጄ ላይ ባዶ ነኝ። አሁን እቃ ስትልክ ብዙ ብር ይፈጃል። ምንም የላከው እቃ ብዙ ባይሆንም የ4 ወር የ5 ወር ደሞዜን ነው ያዘብኝ እቃ። ከዛ በኋላ እኔ እጄ ላይ አሁን ብር የለኝም ነይ ነው የምትለው። ስለዚህ እኔ ልመጣ ነው። ቤት አለን፣ አንተ ለጅ የምትሰራበት ባጃጅ አለ፣ መሬት አለ። ከዛ ላይ ቀለብ ታመጣለህ። እኔ በቃ የምፈልገው ይሄ ሴት መሆን ማለት ወንድ ስለሆንኩ ምናልባት አይገባህም። እኔ ካሁን በኋላ ይሄን እድሜን መሆን የምፈልገው የቤት እመቤት ሴት የሆነች ሴት፣ ባሏን ልጆቿን ማኔጅ አድርጋ የምትኖር ሴት፣ ለባሏ ዘውድ መሆን የምትችል ሴት ነው መሆን የምፈልገው። እስከዛሬ በጣም ብዙ ውጣ ውረዶችን ስላለፍኩኝ አሁን ላይ እንደዛ አይነት ሴት ነበር መሆን የምመኝበት ጊዜ ነበር ይሄ። ከዛ እኔ ካሁን በኋላ ራስህን እንድትችል ቤትህን ማኔጅ ማድረግ እንድትችል እፈልጋለሁ። ስለዚህ አግዘኝ። እኔ ደክሞኛል፣ በቃ ሰው የለኝም እና ደክሞኛል። አባቴን በጣም ነበር የምወደው። የሚያውቁኝ ሰዎችም ይኖራሉ እዚህ ማጀቴ ልጆች። አባቴን ከኔ በላይ ወደዋለሁ፣ አከብረዋለሁ። እና የአባቴ መሞት ቅስሜን ሰብሮት አልፏል። በቃ እንዳልነሳ አድርጎኝ አልፏል የአባቴ ሞት። እና ያለኝ አንተ ነህ። አሁን ባሌም ነህ፣ ወንድሜም ነህ፣ ጓደኛዬም ነህ። እና በቃ ተረዳኝ፣ ሰው ያስፈልገኛል፣ ተረዳኝ አልኩት። ከዛ እሱ ያፌዝብኝ ያዘ። በቃ እዛ በርገርሽን እየበላሽ እዛ እንደዚህ እየሆንሽ። እኔ ወፍራም ነኝ ከበፊቱም፣ ያው ዛሬም ወፍራም ነኝ፣ አልቀንስም። እግዚአብሔር በቸርነቱ ነው የሰራኝና አንዳንድ ጊዜ
በጣም ከምንወደው ሰው ማንጠብቀውን ቃላት ስታገኝ ከዱላ ይበልጥ ይሰብርሃል። ገብቶሃል? ዱላ ይሻላል እንክትክት አድርጎ ያልፋል፣ ግን ቃላት ደግሞ ይበልጥ ይጎዳል። እኔ ራሴን ለመደበቅና ከአባቴ ሀዘን ለመውጣት ስል በጣም እደንስ ነበር፣ እጫወታለሁ። ግን ወይ በስመ አብ አላለቅስም ብዬ ነበር። ምን ሆኜ ነው? አይዞሽ ይውጣልሽ፣ በደንብ ተናገር። ሳይ ማልቀስ እንኳን ብዙ ይቅርብኝ እና አንዳንድ ጊዜ እንደዛን አይነት ስሜት በቃ ሰው እፈልጋለሁ ተረዳኝ አልኩት። ከዛ መጨረሻ ላይ በቃ ቤታችን አሁን ፊኒሽንግ ተሰራ አይደለ ወይ ሶፋ ግዛ ወይ ፍሪጅ ግዛ ወይ ቁም ሳጥን ግዛ ወይ አልጋ ግዛ አልኩት። 4 አማራጭ ሰጣሁት። ቤቱ ፊኒሽንግ ቢጨርስም የቤት እቃ ያስፈልገዋል እና አንዱን አግዘኝ፣ እጄ ላይ ምንም አይነት ብር የለኝም፣ እቃ ካርጎ አድርጌያለሁ የቤት እቃ የሚያስፈልጉኝን እና አግዘኝ ስለው አንቺ እዛ በወር 100,000 60,000 እየሰራሽ ያላለፈልሽን እኔ ለምን እንደዚህ ትይኛለሽ አለኝ። ያን ጊዜ የተሰማኝን ስሜት ልነግርህ አልችልም። ለምን እንደዚህ ትለኛለህ? እስከዛሬ የሰራውን ጠይቄ አላውቅም እኮ። እስከ ስም አጠራሩ ራሱ ቸርነት ነው ስሙ። ባለቤቴ ቸርዬ ነው የምለው። ቸርዬ የኔ አባት እለዋለሁ። በአባቴ ማንንም አልጠራም፣ ግን በቃ አባቴ ሲሞት እሱን እንደሆነ መከታ አድርጌ ቆጠርኩኝና በቃ የተለየ ነገር እንዲረዳኝ ፈለግኩኝ። ከዛ ስለው ያው በቃ በዛ የተነሳ እኔ ጋር የላክሽው ብር እንደውም የ2 ዓመት አይሞላም የ3 ዓመት አይሞላም ማለት ጀመረ። ኤምባሲ ሄጄ ፕሮሰስ ጀምሬያለሁ። የሚያውቁ ሰዎች ይናገራሉ ራሱ እኔ ለልጄ 7 ዓመት በጣም ልደርስለት በጣም ብዙ ለፍቼ ነበር ሞጣ ማለት በቃ ልጄን እመጣለሁ ብዬው ምናምን አጓጉቼዋለሁ። ከዛ ፕሮሰስ ጀምሬያለሁ። ልመጣ ነው እኮ ለምን እንደዚህ ትለኛለች ስለው ሶፋውንም አልገውንም እዚህ ስመጭ እጅሽ ላይ በያሽው ብር ትገዢዋለሽ አለ። ምን አልኩት? አሁንም ስመጣ የኔን እጅ ነው የሚጠብቀው? እኔ እኮ እጄ ላይ የለኝም፣ ያለኝን ካርጎ አድርጌያለሁ ስለው በቃ ያን ጊዜ ብርሽን ለማንም እያበላሽ ነው፣ እኔ ጋር የላክሽው ብር የ3 ዓመት አይሞላም የ2 ዓመት አይሞላም። በቃ እነኛ ነገሮች ብጥብጥብጥ አሉና ቤተሰቤ ጋር ደረሰ ማለት ነው። እኔ በትዳር ውስጥ የመጡ ችግሮችን ራሴ እፈታለሁ እንጂ ቤተሰቤ ጋር እንዲደርስ አድርጌ አላውቅም ነበር። ግን ያ በቃ መጨረሻው ደረጃ ላይ ሲደርስ እናቴ የለችም፣ አባቴ እናቴ ያለች አባቴ የለም። ለእናቴ ነገርኳት። እናቴ ደግሞ በጣም ነበር የምትወደው እሱ በጣም ጎረቤቷ ነው ያሳደገችው ልጇ ነው። ከዛ ጥያቄ ሲቀርብላት ያው ምንም አይነት ገንዘብ የላትም አለ። እግዚአብሔር ይስጠው። እንደውም እሷ ጋር ያለው ብር ይበልጣል። እኔ ጋር የላከችው እኮ 1 ሚሊዮን አይሞላም አለ። እኔ ጋር የላከችው እኮ 1 ሚሊዮን አይሞላም። እሷ በወር እኮ የምትሰራው 67,000 ነው። ስለዚህ እኔ እንግዲህ 67,000 ብሰራ አስባ መታመም አለ፣ ሳውዲ ህገወጥ ነኝ፣ ቤት ኪራይ አለ፣ መታመም አለ፣ የሴቶች የሚያስፈልገኝ አለ። ያንን እንኳን ሳይደምር እኔ እውነቱን ሁሌ ስለምነግረው 2,000 ከሆነ የምሰራው ደሞዝ 2,000 ነው የምሰራው እለዋለሁ። 1,500 ከሆነ 1,500 ነው። ከዛ እሱ የምሰራው በ2,500 ነው። 2,500 ሲባዛ በዚህ በ5 ዓመቷ 3 ሚሊዮን ምናምን ትሰራለች። እኔ ጋር የላከችው 1 ሚሊዮን አይሞላም ብሎ ምክንያት አቀረበ። እኔ ስራ ፈትቼ የምቀመጥበትን ቀን ምናምን ሁሉንም ሳያስብ ማለት ነው እኔ ጋር የላከችው ይሄ ነው ብሎ ከዛ ሲል ተውት ነው ያልኳቸው። በህግ መጠየቅ ይችላል። ገብቷል። ቤተሰቦቼ እኔ ቤተሰብ አለኝ መጠየቅ ይችላሉ። ግን ተውት ነው ያልኳቸው። አሁንም እኔ ገንዘብ ልመና ምናምን አይደለም። እኔ ኩሩ ያማራ ልጅ ነኝ። ለዛውም የሸዋ የማጀቴ ልጅ ማምረት ሁሉ ነገር አለን። አሁንም ጤነኛ ከሆንኩ ሰርቼ ማግኘት እችላለሁ። ሞጣ እኔ ሴት ነኝ፣ ጀግና ነኝ። በቃ ጀግና አባት ወልዶ ነው ያሳደገኝና ራሴን መምራት እችላለሁ። ስለዚህ ተውት አልኳቸው። ተጠየቀ። ሲጠየቅ የለኝም አለ። ከዛ አይ አሁንም 80 ላይ ሆኖ አመቴን ሊያስብ ሆነ። ገብቷል። አመቴን እየደመረ መጣ፣ ወራቱን እየደመረ መጣ። ከዛ 80 ከተቀመጠ ያን ነገር አሁንም ሊደምርብኝ ሆነ። ከዛ 80ውን አውርዱልኝ አልኩኝ። ይፍታኝ አልኩኝ። ገንዘብሽ ስባል ተውት፣ ሰላም ይስጠው፣ ጤና ይስጠው፣ ፍቅር ይስጠው፣ እመብርሃን ትጠብቀው። በአሁኑ ጊዜ
አሁንም ከምንም በላይ ሰውን እኔ እንዲረዳ የምፈልገው እኔ እዚህ ስደት ነኝ፣ እሱ እዛ ነው። እሱ ይሄን ያደረገበት የራሱ ምክንያት ምናልባት ሊኖረው ይችላል። ገንዘብ የላትም ያለበት ምክንያት የራሱ ሊኖረው ይችላል። ግን አሁንም የሱን ክፉ እማምላክ ለኔ ታድርገው። ክፉ መስማትም ማየትም አልፈልግም፣ በቃ አልፈልግም። ከዛ ያው ታውት አልኳቸው። እንግዲህ እስካሁን ድረስ አልተጠየቀም። እኔ በመካከል ልጄን ብቻ እንዲያገናኘኝ አንድ ጊዜ ለምኛው ነበር። ስለምን በስድብ ሸኘኝ። ጥያቄ የሽ አደውልባታ ለምን አባታች ትደውላለች? በጣም ያሳዝናል። እንግዲህ የሺ ይሰማል፣ እየሰማችሁ ነው። ብዙ ሰው አሁን ወደ ፖለቲካ እንመለስ፣ ይሄ ፖለቲካ አይደለም ምናምን የምትሉ ሰዎች አላችሁ። ይሄ እኮ ፖለቲካ ያመጣብን ራሱ ይሄ ፖለቲካ ነው። መሀይም ደንቆሮ ስለሚከተለን ምንም ማድረግ አልችልም። ወደ ፖለቲካው እንግባ ምንም የምትሉ አላችሁ። አስወረዷት፣ እንኳንም ተናገረች። የምጠይቃት ነገር ነበረ። ቤቱ የማን ነው? በማን ስም ነው የተሰራው? ያ ቤትም እኮ አንቺ እየላክሽ ከተሰራ የአንቺም ነው የሚል ጥያቄ መጣልሽ። ልጠይቃት ነበር። የሺ እንኳን ቤቱ የት ነው የተሰራው? እዛው ማጀቴ ከተማው ነው አይደለም? ከከተማው ትንሽ ዝቅ ይላል። የኛ ወላብዬ ይባላል ቦታው። ዝቅ ብሎ ቤተሰብ ጋር ነው? አዎ ቦታው የአያቱ ነው። አያቱ ናቸው የሰጡት። አሃ ቤቱን ግን የሰራሽው አንቺ ነሽ? የጋራ እንበለው። የጋራ አይ ገብቶኛል። ስለዚህ ፊኒሽንግ ብቻ ነው። እኔ በግሌ ፊኒሽንግ በግሌ ነው። ቤቱን የጀመርነው እዛው እየኖርን ነው። እዛው በምንኖር ጊዜ ጀምረነው ጣራና ግርግዳው ቆሞ ጭቃ ብቻ ተመርጎ ነው እኔ ወደ ሳውዲ የመጣሁት። ከዛ እኔ ሁሉን ይሄ ሲሚንቶ ምናምን ፊኒሽንጉን ጨረስኩኝ። ስለዚህ ቤቱ የጋራሽ ነው። ባይዘው ፍርድ ቤትም ስትሄጂ ስትመለሽ ቤቱ የጋራሽ ነው። ምንም የሚጠፋ ተሽጦ ለጋራ ችግር የለውም። አሁን ይኸውላችሁ ይኸውልሽ አንደኛ አንቺ በስደት እያለሽ አባትሽን አጠሻል። የምትወጂውን አባትሽን አጠሻቸዋል። በጣም እናዝናለን። በጣም የሚያስለቅሰው እሱ ነው። ሁለተኛ ደግሞ በዚህ እድሜሽ ወይም ደግሞ ወጣቱ ነሽ ወንድ ያላደረገውን በባህር ላይ ሄደሽ ነው ለመቀየር። በጣም አክብሮት አለን። ባይዘው እንዳንቺ አይነት ጀግና እህቶች ለሌላ እህቶች ማስተማሪያ የሆኑ ዘንድ ነው ያስከተልኩሽ። ይሄ ታሪክ ያንቺ ታሪክ ይቻላል። ይሄ ታሪክ የሚሊዮን ስደተኞች ኢትዮጵያኖች በተለይ የአማራው ታሪክ ነው። እኔ ሁል ጊዜ እናገራለሁ። አንድ ሰው ወደ ውጭ መሄድ ሲያስብ ሁሉን ነገር አጠናቆ ነው መሄድ ያለበት። የማታምኑ ከሆነ ፈተሹ ነው መውጣት ያለበት። እዛው እያለሽ አልተግባባችሁም ማለት ለምንድን ነው ያን የምታደርጊ? መጀመሪያ እዚያም ሁኔታውን አየሽው። አያቱ ቦታ ላይ ነው የሰራው ምናምን እያለ ነው ስትሄጂ ገንዘብ እንድታመጭ በቃ ሂጃለሽ። እሱ ያላደረገው ይሄ ሰውዬው ቸርነት የምትባል ሰው እየሰማ ነው። አንተ ግን አላደረከውም። ወሸላ አንጠልጥለህ ሴቷ ግን ጡት ያላት ሴት ግን በረሃ አቋርጣ ሄደች፣ በባህር ላይ ሄደች፣ ይሄን ሰራች፣ ባጃጅ ገዛችልህ። አንተ ግን ክዳህ። አንደኛ ከአንተ ውጭ የምታውቀው ነገር የለም። ሁለተኛ በአካሏ ላይ ምን በጣም ቆንጆ ነሽ። ወፍረ ምን ቀጫጫ ሴቶች እኮ ብዙ ጊዜ ምን አይፈለጉም ታውቂያለሽ አይደል? ትንሽ ሞላ ያሉ ነው የደም ገንቦ ሲሆን። አሁን አንቺ ምን ነው ወፍራም ነኝ የምትይው? የትኛው ውፍረትሽ ነው አንቺ? ወፍራም ነኝ ያልኩህ እኮ ሞጣ ምን አለ መሰለክ፣ ከበፊቱም እንደዚሁ ነኝ፣ ወፍራም ነኝ እግዚአብሔር ይመስገን። አሁን እንደዚህ ነው። ቆንጆ ግን አውቀሻል ታውቂያለሽ? ቆንጆ እንኳን አይደለሁም፣ ግን እግዚአብሔር በአምሳሉ የሰራኝ ፍጡር ነኝ። ተይው እሱን ተይው በቃ እንጂ ቆንጆ አይደለሁም። ወንዶች ተይው፣ አንቺ ለወንዶች ለተመልካች ተይው። በጣም ቆንጆ ነሽ። በጣም ቆንጆ ናት። ታምራለች።
በጣም ተሸውዳል። ቸርነት ተሸውዳል። ይቺን ልጅ እግሯ ላይ ወድቀህ በጣም ባለጌ ነህ። ሌባ ነው ባልሽ፣ ሌባ ነው። ታብታው ሞጣ አትስደበው። ይቅርታ ግራ የልጅ አባት ነው። አይ አንቺ ራሱ ሽርክርክ ነሽ ማለት ነው። ይሄ ሌባ ነው። አይደለሁም። ላጋልጧ ሌብነቱን ላጋልጥኝ። አንቺ የነገርሽው ውሸት ነው ማለት ነው። የተናገርሽ ሁሉ ውሸት ነው። እውነት ከሆነ ልናገር፣ አማራ እኮ ችግራችሁ ይሄ ነው። ይሄ ሌባ ነው ያልኩበት ምክንያት ሂዶ የሰው ከዚህ በላይ ሌብነት ምን አለ? ባጃጅ ገዝተሽለት ገቢውን ካልተናገረ ሌባ፣ ፋንድያ ሌባ። አስረግጬ ነው የምነግርህ፣ ሌባ ነው። አንድ እህት ሚስቱ ያውን በባህር ሂዳ ቤት ስራ እያለ ፊኒሽንግ ጨርሳ ወደ ሀገር ቤት ለመግባት እያለ ገንዘብ የሚያሰላ ከሆነ ይሄ አንቺን ለጥቅም ነው፣ ለኢኮኖሚ ጥቅም የፈለገሽ እንጂ ለሚስትነት አልፈለገሽም። እኔ አሁንም እናንተ እንድትጠሏል ሌባ ነው ያልኩት ተሳስቷል። በደንብ ነው የተሳሳተ። ቸርነት ምንድነው መሰለህ ማድረግ ያለብህ? ይሽን በራሷው ስልክ ደውለ እዚህ ሚዲያ ላይ እንኳን መጣሽ ለምን መሰለሽ? ልትታረቁ ነው። በደንብ ነው የተናገርሽ። የዋሃነሽ፣ ክርስቲያን ነሽ፣ ምስኪን ነሽ፣ አማራ ነሽ። እሱም አማራ ነው። እኛ አማራ እንዲፋታ አንፈልግም። ባይዘው ሌባ ነው ያልኩበት ምክንያት አንቺን መካድ የለበትም። አንደኛ ሚስትነቱ ክዷል። ሁለተኛ የሚያስገባውን ኢኮኖሚ አይገልጽም። ይሄ ደግሞ ልንገርሽ የቸርነትም ችግር አይደለም። በኢትዮጵያ ውስጥ ያለው የኢኮኖሚ ችግር አማራን በድህነት ስለጣሉት ለመቶ ዓመት ማንም ሰው የሚያደርገው ነው። በቸርነት ከፈረድሽበት አንቺ ራሱ ጅል ነሽ። ለምን በይ ኢትዮጵያ ውስጥ በጣም ብዙ ችግር አለ፣ መፈናቀል አለ፣ መራብ አለ። ገንዘብ ነው ያሳሳል። እሷ ታገኛለች ከኔ ትሻላለች ብሎ ያስባል። አየሽ ስተት ነው። ግን ቸርነት አሁን እችን የመሰለች ሚስት አያገኝም። አንቺም እንደሷ አይነባል በፍጹም ታገኛችሁ። ስለዚህ ምንድነው ማድረግ ያለባችሁ? መታረቅ። ወግደለሽ መታረቅ ነው። መታረቅ ሲባል ግን እንዳሁኑ የሆዳችሁን ተነጋግራችሁ እኔን አንቺ ታምኚዋለሽ እሱም ያምንሽ ነበር። ችግሩ ምንድነው? አሁን የገንዘብ ነው። ገንዘብን ያጣላችሁ፣ ገንዘብን ያጣላችሁ። ፍቅርም አላችሁ እኮ አሁን። ገንዘብ ግን ያሳሳል። ገንዘብ ደግሞ ንዋይ ሁልጊዜ የሰው ልጅ በዚህ ደረጃ ይጥላል። ገንዘብን እና ዳቦን ተንተርሰነው ወደ መንግስተ ሰማያት ወይ ወደ ገነት አንልም። ሰማሽ? ነገ አንቺ ሟች ነሽ፣ እኔ ሟች ነኝ። ቸርነት ሟች ነው፣ እኔ ሟች ነኝ። ጥቅም የለውም። ስለዚህ ልጃችሁ በመካከል ማደግ አለበት። አሁንም አንቺ ጠንከር ብለሽ 1-2 ዓመት ስሪ። ቸርነት ደግሞ በትልልቅ ሽማግሌዎች በቀሳውስት በምታምኑበት እምነት ይምጣ። በርቀት ወይ ደግሞ ተመለሽ አንድ ጊዜ ሂጅና ለሳምንት ቆይ፣ ሂጅ ከሱ ጋር ታረቁ። እኔ ያወጣሽው እንኳንም አወጣሽው። ይሄ መውጣቱ ቸርነት ይሰማዋል። ምክንያቱም የራሱን ችግር ያይበታል። አንቺም ደግሞ